በጣም ደስ እንደሚል ሪኮመንድ ላረጋችሁ ፈልጋለሁ። እናት ሰው ለማስደሰት ያለሽ ፍላጎት ማለት ነው እዚህ ጋር ማድረግ አለብሽ። አይሽዋ የመሬት እዚህ ጋር እንኳን ባንቺ ሊደሰቱ ቀርቶ በራሳቸው መደሰት አልቻሉም። ስሚ ልንገርሽ በራሳቸው መደሰት አልቻሉም። እንኳን አንቺ ሊረድሽ ቀርቶ በራሳቸው መረዳት አልቻሉም። በቃ የማይረዳሽ ሰው ለማስረዳት እያልሽ ራስሽን ማጣት አቁሚ። የማይደሰት ሰው ለማስደሰት እየሞከርሽ የለፋሽ ኢነርጂሽን ሉዝ ማድረግ አቁሚ። ቢካዝ መጨረሻ ላይ ታውቂዋለሽ አንቺ ማታ ብቻሽን ስተኝ ይዛው ተዳክመሽ መንፈስሽን አጥተሽ ማን እንደሆንሽ ግራ ገብቶሽ ነው የምትተኙ። ይሄ ደግሞ በቃ ይደብራል። ተረዳሽኛ? እንደዚህ ያልክ ህይወት በጣም ይሰለቻል። በቃ ስለዚህ ሰውን ለቀቅ ማድረግ ተማሪ። የሰው አስደሳች መሆን አቁሚ። ከፈለጉ ይሳቁ፣ ከፈለጉ ያኩርፉ፣ ከፈለጉ ያልቅሱ። ምን አገባሽ አንቺ? ምን አገባሽ? ራሳቸው የማስደሰትና የመረዳት አቅም ከሌላቸው ማን ስለሆንሽ ነው አንቺ ሰው አስደሳችና አስረጂ የምትሆኚው? ምን አገባሽ? ምን አገባሽ ነው? እሰያልሽ ትኖሪያለሽ ህይወትሽን። የዛኔ ነው ህይወትሽ መቀየር የሚጀምረው። ልንገርሻ እንዴ አንዳንድ ሰዎች ራስሽን ስትመርጪ ይናደዳሉ። ራስሽን ስትመርጪ ይናደዳሉ። መሄድ ማትፈልጊበት ቦታ ካለ አልሄድም ስትይ፣ መጀመር የምትፈልጊው ቢዝነስ ካለ የራስሽ መንገድ ካለ እመርጣለሁ ስትይ የሚደብራቸው ከሆነ እኔን ካልሰማሽኝ እኔ እንደዚህ ካላረግሽ እያሉ እየለፈለፉ የሚናደዱ ሰዎች ከሆኑ ያው ሂዱና በእናንተ ህይወት ተናደዱ። መጀመሪያ በእኔ ህይወት ከመናደዳችሁ በፊት የእናንተ ህይወት ቅጡ ጠፍቶበታል። እንደዚህ አይነት ሴት ከሆንሽ ህይወትሽ በጣም ነው የሚቀየረው። እኔ እውነቴን ነው የምልሽ፣ ከልቤ ነው የምመክርሽ። በተግባር ያደረኩትና ያየሁት ለውጥ ስለሆነ ነው። እኔ ከልጅነቴ ጀምሮ ሰው አስደሳች ነበርኩኝ። በቃ በሰው ለመወደድ ምናምን እያልኩኝ ራሴን ያጣው ሰው ነበርኩኝና በቃ ምንም ጥቅም የለውም። ተረዳሽኝ? ያ ጸባዬ ምን አደረገኝ? ወደ ድህነት አስገባኝ። ወደኩኝ፣ ከሁሉም ሰው በታች ሆንኩኝ። በቃ ራሴን ጠላው ምናምን። ግን ደግሞ ሰው ማስደሰት አቆሜ ራሴን ማስደሰት ሲጀምርስ በቃ ጀስት አይ ቢኬም ፍሪ፣ ነፃ ሆንኩኝ። የምፈልግበት ደረጃ በቀላሉ መድረስ ቻልኩኝ። እና ይህ ላንቺ ምክር ነው የወንድም ጋሙ ድረስ ሄደው እኮ ሲረዱ እናያቸዋል። አዶናይ እኮ የተብለጨለጨበት ቦታ፣ ያማረ ቦታ፣ የሚበላበት ቦታ፣ ራሱን ቤተሰቡን የሚያሳይበት ቦታ እንጂ የኢትዮጵያን ሕዝብ ችግር ያለበት ቦታ አይተነው አናቅም። መቼም አላየነውም። ሊያስተዋውቅ ሊረዳም ሊደግፍም ከፈለገ የራሱ ሰዎቹ ዘመዶቹን ሊያስተዋውቅልን ይችላል። ሙሉ ቪዲዮን ብንመለከት እኮ የራሱ ቤተሰቦች ራሱ የሚፈልጋቸውን ሰዎች ነው። ሌሎቹ እኮ ቲክቶከሮቹ እስቲ ገብታችሁ እዩዋቸው። የሞቱ ሰዎች፣ ችግር ያለባቸው፣ በጣም በዚህ ሰዓት እርዳታ የሚያስፈልጋቸውን ሰዎች ቪዲዮ ሲሰሩ እናያቸዋለን። አዶናይ እኮ በዚህ ሰዓት ማታ በዚህ ሰዓት የኢትዮጵያ ሕዝብ ሁሉም ቪዲዮ በሚሰራበት ሰዓት እኮ እሱ ወንበር ላይ ተቀምጦ በቃ ሙልቅቅ ሲልብን ያየ ነው። የትኛውን አዶናይ ነው የምታወሩልን? ስለ የትኛው አዶናይ ነው? ዘመድሽ ቤተሰብሽ ሊሆን ይችላል፣ አይመለከተንም። የምናወራው ግን ስለ ሙሉ ኢትዮጵያ ሕዝብ ነው። የኢትዮጵያን ሕዝብ ሲረዳ ሲደግፍ ችግሩን ሲያሳይ አላየነውም። ኪሱን ሲሞላ የራሱ ኑሮ ቤተሰቡን ከየምናምን እያመጣ አዲስ አበባ ላይ ቁጭ አድርጎ ሲያሞላቅቅብን ያየ ነው። ስለዚህ ልቀበለው አልችልም። ጥላቻ ምናምን አትበይ። የምንወደው በስራው ነው፣ የምንጠላው በስራው ነው። ጥሩ ሲሰራ ወደዋለሁ፣ መጥፎ ሲሰራ ደግሞ እቃወማለሁ። ይሄ ደግሞ የግል መብቴ ነው። አመሰግናለሁ። ወይም አናዬ ሰላም ነው። እንዴት ናችሁ? ተራህ አይደለም። የጀርባ ያውራ ፕሊዝ፣ የጀርባ ያውራ። እሺ፣ አመሰግናለሁ። ቴንክ ዩ በጣም እሺ። ወንድማችን አንድን ሰው እኔ ለምሳሌ የማልስማማበትም አለ የምስማማበትም አለ። ሙሉ ብላክ ማድረግ አያስፈልግም። የማይመቸኝ ፓርት አለ፣ ከአዶናይ የሚመቸኝ ፓርት አለ። አሁን ሀርት ቱ ሀርት ላይ የሰራውን እኔ በጣም አደንቃለሁ። ምንም ያገኝ በዛ ፕሮፊት ያገኝ ምንም ይሁን እኔ እንኳን ለሆነ ጉዳይ ኢስታንቡል ሆስፒታል ሄጄ ልጆች በነፃ የሚታከሙ ልጆች፣ የልብ ኬዝ ያለባቸው ልጆች ሲታከሙ አይቻለሁ። እውነት ለመናገር ይሄንን ልክድ አልችልም። ገንዘቡ ከየትም ይምጣ ከየትም አትሊስት አንድ ልቡን የሚያመው ልጅ ሌላውን ተውት፣ 100 300 የተባለውን ተውትና አንድ ልቡን የሚያመው ልጅ ሲታከም አይቻለሁ። በቃ ይሄንን ለእኔ መናገር እችላለሁ። ይሄንን የምናገረው አዶናይ ስለሚመቸኝ ስለማይመቸኝም አይደለም። እኔ እዛ ውስጥ የለውበትም። እንደውም በጣም በብዙ ነገር የማይመቹኝ ነገሮች ይበዛሉ። ከሱ ኢነርጂ አለው። አዎ ኢነርጂውን መጠቀም ይችላል። ለዚች ሀገር ከዚህ በላይ መስራት ይችላል። ከዚህ በላይ ለሰዎች ድምጽ መሆን ይችላል። አዎ ግን አንዳንድ ነገሮችን ደግሞ ማስተዋል አለብን። ማስተዋል ያለብን ምንድነው? ኢንቫይሮንመንቱ ሀገራችን ውስጥ ያለው ሲስተም እንዴት ነው?
የምር እንደፈለጋችሁ የምትናገሩበት ነው ወይ? የምር የፈለጋችሁትን ስሜት በፈለጋችሁ ሰዓት የምታደርጉበት ነው ወይ? የምር ሰው እያመመው አይደለም ወይ ዝም የሚለው? ይሄ በደንብ ሊታሰብበት ይገባል። ከዛ ይልቅ እኛ ምን ሰራን? እኔ ምን አደረግኩኝ? ፐርሰናሊ አሁን ለምሳሌ አዶናይ አይመቸኝም እኔ አልኩኝ። እሱ የማይመቸኝም መንገድ አትሊስት ስናገር በምን አይነት ወይ ተናገርኩ? እኔ ምን ሰራው? ምን አስተዋጽኦ እያደረኩኝ ነው? እሱ እንዳያደርግ ወይንም ደግሞ እሱ በጣም ይሄ ፈር የሆነ የራቀ ከኢትዮጵያዊነት ያፈነገጠ ነገር እንዳያደርግ በምን አይነት መንገድ ተከላከልኩት የሚለው መሰመር አለበት። ይሄ ከፍቅሩ ጋር አነሳችሁት የጃኒ ምናምን እኔ ኮንሴፕቴም አይደለም። ሲጀመር ይሄንን ያህል የሚያሳስብም ጉዳይ አይደለም። የራሳቸው ላይፍ ነው የሚኖሩት፣ ራሳቸው ነው የሚኖሩት፣ ራሳቸውን የፈለጉትን የሚያደርጉት። ይሄ ደብቀው ምናምን የምትሉትን ወሬያችሁን ተውዛ። ቲክታከር የሚደብቀው ነገር የለም። ቲክታከር ኤቭሪ ሀዘንም ኮንቴንቱ ነው፣ ደስታም ኮንቴንቱ ነው፣ የእናትየው መሞት ኮንቴንቱ ነው፣ የአባትየው ማግኘት ኮንቴንቱ ነው። ሌላ ቀርቶ እናቱ ሌላ ባል ስታገባም ቲክታከር ኮንቴንቱ ነው እና የተደበቀ ምናምን የሚባል ነገር የለም። ግን ፎከስ ዩር ማይንድ። እኛ ምን ሰራን፣ እኛ ምን እናድርግ የሚለው ላይ ትኩረት ማድረግ አለብን። ፍቅሩ ግን ድራማ ስለሆነ ያው ድራማ ፓርቲቱ ይቀጥላል ብዬ አስባለሁ። እናመሰግናለን ወንድማችን። ያብሳላት እየቀጥል ያብሳላት ቀጥል። ኦኬ ደላስት የጀርባ ከሰጠው ሀሳብ የልብ ህመማን ባውራ ሰለሞን በጓላ አርቲስት ሰለሞን በጓላ ስንት አመት ሲያለቅስበት ሲለፋበት የነበረ ፕሮጀክት ነው። ሶ ህርት ለህርት ተብሎ ተቀይሮ ስሙ ማለት ነው። ከዛ ብዙ ሰዎች ተቃውሞ ነበረ። ብዙ የለፉ ሰዎች፣ ብዙ ዋጋ የከፈሉ ሰዎች አሉ። ለምንድን ነው በአንድ መንገድ ላይ ያልሆነው ተብሎ እነተሞላ ብዙ ሄደውበታል። በነገራችን ላይ እኔ ብዙ ፈርዘር መሄድ አልፈልግም። እንደቀድሙ ነገሮችን እስከማጣራ ድረስ ዛሬ ያወራሁበትን ነገ እንዳፍርበት ስለማልፈልግ ባላንስ ሆኜ ነበር የሚሄደው እና የደጋፊ ነን የሚሉ የጭፍን አካሄድ ሲሄዱ ግን ለመናገር እገደዳለሁ። ህርት ለህርት ከአሜሪካ ጉዟቸው በኋላ ኢትዮጵያ ውስጥ ሄደው የረዱት ያሳከሙት ህጻናቶች ካሉ ብትጠቅሱልኝ እኔ የምታረማለሁ። እንደ ኢትዮጵያዊ በጭፍን ሁለቱም እህትና ወንድሞቻችን ስለሆኑ ማለት ነው እና እነሱንም አድሬስ ብታረጉልን እንጂ ጠራ አድርጎ አይደለም። ቅድም እህታችን ከፈለጋችሁ ድርጅቱን እዩ ብላለች። ድርጅቱ የት ነው የሚገኘው? ምንድን ነው የሚሰራው ኢትዮጵያ ውስጥ? እሱን መጥቀስ ያስፈልጋል። አሁን ላይ ደግሞ ሰዎች ማስታወቂያ የሰጡትን የቲክቶክ ቻሌንጅ ራሱ እኮ እነ ውሽዬ ምናምን ሲሰሩ ነበረ። ይሄን አልፎሎ አድርጉልኝና ይሄ ልጠቀም ነው፣ ይሄን ከተጠቀምኩ ደግሞ ይሄን አረጋለሁ የሚባል ነገር ነበረ እና ማንም ሰው አዶናይ ከሚያገኘው ማስታወቂያ ለምን ተጠቀመ የሚል ኢትዮጵያ ያለ ብዬ አላስብም። ምክንያቱም አንድ ሰው ሰዓቱን፣ ጊዜውን፣ ብዙ ነገሩን እስከሰጠ ድረስ ሊጠቀም ነው እዚህ አካባቢ ላይ የሚመጣው። ግን የኛ ሀሳብ